በዓለማችን ላይ ከባባድ ሰበር ዜናዎችን እየሰማን እንገኛለን። Short time ago, the United States military began major combat operations in Iran. አሁን በተነሳው ጦርነት በኢራን፣ በአሜሪካ፣ በእስራኤል ከ13 ሀገራት በላይ በዚህ ጦርነት ላይ ተሳትፈዋል። Are you afraid of a US invasion in your country? No, we are waiting for them. You are waiting for the US military to invade the ground troops? Yes, because we are confident that we can confront them, and that would be a big disaster for them. It is war, and in war there is both striking and being struck. Naturally, we have suffered painful blows, particularly due to the martyrdom of the supreme leader, our senior military officials, our people, and our children. ታዲያ ምን አይነት ቴክኖሎጂዎችን የጦር ቴክኖሎጂዎችን ተጠቅመዋል የሚለው እጅግ አስገራሚ ዳሰሳ በዛሬው የቴክ ዜና ቅምሻ ፕሮግራማችን ላይ እንመለከታለን። እያልኳችሁ ያለሁት የምትመለከቷቸው ጦርነቶች በሙሉ አንድም እግረኛ ወታደር እየተጠቀመ አለመሆኑ ጊዜውን የሚያመላክት ነው። ከዚህ በፊትም እንግዲህ የ12 ቀን ጦርነት በኢራንና በአሜሪካ መካከል የተደረገውን ተመልክታችኋል። የቢቱ ስፒሪት ቦምበር በየትኛውም ራዳር ላይ የማይገኘው ይሄ ስቴልዝ አውሮፕላን እንግዲህ በአየር ላይ ከባድ ድብደባዎችን ፈጽሞ ወጥቷል። አሁን ላይ እንግዲህ ሮኬቶቹ የሃይፐርሶኒክ የተለያዩ ደግሞ የዲፌንስ ሲስተሞቻቸው እና አይረን ዶምን ጨምሮ የተጠቀሟቸውን ቴክኖሎጂዎች እንመለከታለን። ታዲያ ከዚህ ጋር ተያይዞ ዓለማችን ላይ የተከናወኑ የተለያዩ ክስተቶች አሉ። ወደ ፔንታገን ከሄደን ደግሞ ወደ አሜሪካ በቀጥታ አርቲፊሻል ኢንተለጀንስን ሙሉ በሙሉ ለመጠቀም ያ ማለት ከነቻት ጂፒቲ ጋር ዲል ተፈራርመው ከአንትሮፒክ ከተሰኘ ደግሞ ትልቅ ኩባንያ ጋር ውል አፍርሰዋል። ይህም የሆነበት የዜጎቻችንን ዴታ አንሰጣቸውም ብለዋል። ታዲያ ወደፊት ኒውክለር አይደለም አርቲፊሻል ኢንተለጀንስ አልጎሪዝም እና ዴታን የተቆጣጠረ ሁሉን ዓለም እንደሚቆጣጠር ማሳያ ነው። ታዲያ ከዚህ ጋር ተያይዞም ደግሞ በቴክኖሎጂው ዓለም ላይ አዳዲስ ለየት ያሉ ግኝቶችንም ተመልክተናል። እንደዚህ አይነት መኪናን የዣኦሚ ድርጅት አስታውቋል፣ ኮንሰፕት ካራቸውን። ከዛ ጋር ተያይዞ ደግሞ እጅግ ለየት ያለ ሰዎች ሲጠቀሙበት የነበረውን የስሪ አክሲስ ጊምባል ያላትን የዲጂአይ ኦስሞ ተወዳጇን ቭሎጊንግ ካሜራ ወደ ስልክ ያመጣው ኦነር የተባለውም ተቋም እንመለከተዋለን። ታዲያ ወደ ቴክኖም ስንሄድ ደግሞ እጅግ ሞጁላር ዲዛይን ያለው ከኋላ የሚገጣጠም የሚመስል ቴክኖሎጂን ይዞ ብቅ ብሏል። አሁን የምትገኙት የቴክ ዜና ቅምሻ ፕሮግራማችን ላይ ትገኛላችሁ። ዓለም ላይ የተከሰቱ አበይት መረጃዎችን በሳምንታዊ የቴክ ዜና ቅምሻ ፕሮግራማችን ላይ አስመለክታችኋለሁ። እኔ ጆኤል ታላርጌ ነኝ። እንኳን ወደ ቻናላችን በሰላም መጣችሁ። አዳዲስ ትኩስ በቴክኖሎጂ የታገዙ መረጃዎችን ወደ እናንተ አካፍላችኋለሁ። የዛሬው ስፖንሰራችን ዲጂታል ኮንስትራክት ነው። አርቲፊሻል ኢንተለጀንስ የተላበሱ ዌብሳይቶችን፣ ድረገጾች እንዲሁም መተግበሪያዎችን ለመገንባት ማስታወቂያውን ሰምተን ወደ ቪዲዮአችን እንገባለን። የበርካታ ድርጅቶችን ንግድ ያዘመነ የቴክኖሎጂ አውራ ዲጂታል ኮንስትራክት ከቀላል የድርጅት ገለጻ እስከ ዌብሳይት ስራ በተቀላጠፈና ዘመናዊ መንገድ ገንብቶ በአጭር ጊዜ ያስረክባል። ዘመኑን የዋጀ የዲጂታል ማርኬቲንግ ስራ ከነፃ የማማከርና ገዛ አገልግሎት ጋር በመስጠት በደንበኞቹ ተመስግኗል። ዲጂታል ኮንስትራክት ለሆቴሎች፣ ለካፌና ሬስቶራንቶች የሚሆን የኪዋር ዘመናዊ ሜኑ ዴቨሎፕመንት እንሰራለን። በ0955 92 89 86 ላይ ሃሎ ይበሉን። ድርጅቶን ከዘመኑ ጋር ያራምዱ። ዲጂታል ኮንስትራክት። የመጀመሪያው እጅግ አነጋጋሪው ዜና በኢራን አሜሪካና እስራኤል መካከል የሚደረገው ጦርነት ነው። በዚህ ጦርነት ላይ የተመለከትናቸው አስደንጋጭ መሳሪያዎች አሉ። እንደምትመለከቱት እግረኛ ጦሮችን እየተመለከትን አይደለም። በቀጥታ እየተመለከትን ያለነው በአየር ላይ የሚዘንቡ ሚሳኤሎች ነው። እነዚህንም ሚሳኤሎች ደግሞ ለመከላከያ የሚሆን የአየር ላይ ውጊያም እየተካሄደ ይገኛል። ከመከላከያዎች ውስጥ አንዱ አብዛኞቻችሁ የምታውቁት አይረን ዶም ነው። ምን ያህል ውድ እንደሆነ ታውቃላችሁ። ከነዚህም ውስጥ እንግዲህ ፓትሪዮት ፓክ 3 ታሃድ እና አሮ ሚሳይል ዲፌንስ የሚባሉ ቴክኖሎጂዎችን በዚህ ውጊያ ላይ እየተመለከትናቸው እንገኛለን። የቶማሃክ ክሩዝ ሚሳይሎችን፣ የኤፍ35 ፋይተር ጀቶችን እንዲሁም ደግሞ ቢቱ ስቴልዝ ቦምበሮችን እና ቶማሃክ ክሩዝ ሚሳይሎች እና ሎ ኮስት ስዋርም ድሮን የሚባሉትን ተመልክተናል። እንግዲህ የተለያዩ ደግሞ ሻሂድ ድሮኖች የሚባለን በኢራን በኩል እየተመለከትን ነው። ታዲያ ጥቃቶቹ ሚድል ኢስትን አናውጠው ምንም አይነት በረራዎች በሙሉ ተቋርጠዋል። እንደምትመለከቱት የተለያዩ የአሜሪካ ኤምባሲዎች እየተመቱ ይገኛሉ። ታዲያ ምን ቢሆን ነው እንደዚህ አንድ ሀገር ምን ያህል ድረስ መዋጋት የሚችለው የሚለውን እንመለከታለን። በራሽያን በኩል ሌላ ከፍተኛ የድሮን ጦርነቶችን እየተመለከትን እንገኛለን። ወደ ዩክሬን ቴክኖሎጂዎቹን በዝርዝር እናዳምጣቸው።
ወደ ዝርዝራችንም ስንገባ በአሁኑ ሰዓት የኢራን የእስራኤልና የአሜሪካ ግጭት ውስጥ ከተሞች የሚጠበቁት በረቀቁ የአየር መከላከያ መረቦች ነው። ጥቃቱ ደግሞ በሚሳኤል ናዳና በድሮን መንጋ። ይሄ ቀጠናዊ ጦርነት ብቻ አይደለም። የ21ኛው ክፍለ ዘመን የጦርነት ጥበብ ወዴት እየሄደ እንደሆነ ለዓለም የሚያሳይ ቅድመ እይታ ነው። አንድም እግረኛ ጦር ሳይሰፍር አየር ላይ በሚወነጨፉ ሚሳኤሎች እየተከሰተ ያለው ጦርነት ምን አይነት ቴክኖሎጂ አለው የሚለውን የምንዳስስበት ነው። ታዲያ ጦርነት አውዳሚ፣ የሰው ልጅ ህይወት የሚቀጥፍ አጸያፊ የሆነ ተግባር ቢሆንም ዓለማት፣ አገራቶች በዚህ ጦርነት ተግባራቸው ውስጥ የራሳቸውን ሀያልነት ጥቅማቸውን ለማስከበር እየገቡ ይገኛሉ። ይሄ እንግዲህ ታሪክ ነው። ከጥንት ጀምሮ የነበረ አሁንም እየተደረገ ያለ ወደፊትም የሚቀጥል የሰው ልጅ ከባድ ታሪክ። ታዲያ ባለፈው አንድ ሳምንት ውስጥ ብቻ አሜሪካ የኢራንን ሚሳኤል ማምረቻ የባህር ኃይልን ኢላማ ያደረገ ዘመቻ ከፍታለች። እስራኤል በበኩሏ ወደ ሁለተኛው ምዕራፍ ተሸጋግራ የኢራንን የምድር ውስጥ ሚሳኤል መደበቂያዎች እየመታች ነው። ኢራንም ቢሆን ለከባድ ጥቃት ምላሽ የሚሆኑ ድሮኖችን፣ ሚሳኤሎችን ወደ እስራኤልና ወደ ባህረ ሰላጤው መተኮሷን ቀጥላለች። ይሄ ደግሞ ጨዋታውን ቀይሮታል። በዱባይ፣ በባህሬን፣ በኦማን የተለያዩ የአሜሪካ ኤምባሲዎች፣ የተለያዩ ታርጌቶች ሲመቱ በዛ ቀጠና ላይ ሲደረግ የነበረ የአየር በረራዎች ሙሉ በሙሉ እንዲቆሙም ተደርጓል። ይሄ ደግሞ ከባድ ነው። ታዲያ ይሄ ጦርነት አዲስ ህግ ይዞ መጥቷል። ይሄ ጦርነት እንደ 2003ቱ የኢራቅ ወረራ አይደለም። ግዙፍ የምድር ጦር ሲጋተት አታዩ። ይልቁንም ይሄ የርቀት ጦርነት ነው የሚካሄደው በአየር ኃይል፣ በሚሳኤል፣ በባህር ኃይል ድብደባና በድሮኖች ነው። አሜሪካ 2 ግዙፍ የአውሮፕላን ተሸካሚ መርከቦችን ወደ ቀጠናው ማስጠጋቷ ለወረራ ሳይሆን ለከባድ ጥቃትና ለተከላካይነት ነው። እዚህ ጋር አንድ ትልቅ ጥያቄ ይነሳል። በጣም ርካሽ ጥቃትና በጣም ውድ መከላከያ። አስቡት፣ ጥቂት $1000 ብቻ የሚያወጣ ድሮን ለመምታት በሚሊዮን የሚቆጠር ዶላር የሚያወጣ ሚሳኤል መተኮስ ግድ ይላል። ይሄ ጦርነት ብቻ ሳይሆን የኢኮኖሚም ፍልሚያ ነው። ምክንያቱም አሜሪካ በታሪኳ አስባው አልማው የማታውቀው አንድ ነገር አለ። አሜሪካ ልትዋጋ የተዘጋጀችው እጅግ ሀያል ከሚባሉ የእሷን አቅም ከሚፈትኑ እንደ ሩሲያ፣ እንደ ሌሎችም ጠንካራ ሀገሮች ጦር ያላቸው ጋር ነው። ነገር ግን እንደዚህ ቀላል ከሆኑ በትንሽ አቅም ከሚነሱ ወረራዎች ጋር የመዋጋት አቅም የላትም። ያ ማለት በጥቂት $1000 የሚተኮሱትን ሻሂድ ድሮኖች በሚሊዮን ዶላር በሚያወጡ ሚሳኤሎች ትመታለች። ይሄ ደግሞ አያዋጣም። የኢራን ገዳይ መሳሪያዎች አሉ። የኢራን ጦር ግንባር ቀደም ጡንቻ የሆነው የባሊስቲክ ሚሳኤል ነው። እንደ መረጃዎች ከሆነ ኢራን ከ2500 እስከ 6000 የሚደርሱ የሚሳኤል ክምችቶች አሏት። ምንም እንኳን ተደጋጋሚ ድብደባ ቢደረግባቸውም አሁን ድረስ ወደ እስራኤል መተኮስ የሚያስችል አቅም አላቸው። እንደውም በእጅጉ በጣም የሚያስገርመው ነገር ኢራን ሚሳኤል አላት ተብሎ ከሚታሰብባቸው ቦታ ብቻ ሳይሆን አንዳንድ ምድረ በዳ ከሆኑ በረሃዎች ላይ ሚሳኤሎች ስትተኩስ ታይታለች። ይሄ ደግሞ አብዛኛውን አስደንግጧል አሜሪካንም እስራኤልንም። ምክንያቱም ከነሱ መረጃም ውጪ የሆኑ ኢራን ለዓመታት ስትገነባው የነበረው የውስጥ ለውስጥ የዋሻ ኢንፍራስትራክቸሯ ያሳያል። በዚህም ምክንያት ሚሳኤሎች ከየትም ቦታ ሊተኮስ እንደሚችል ማወቁ ደግሞ እጅግ ትልቅ ድንጋጤም በእስራኤልና በአሜሪካ ላይ ጥሏል። ጦርነቱም ካሰቡት በላይ ሄዶባቸዋል። ከዚህ በተጨማሪ ደግሞ ሁለተኛውና እጅግ አደገኛው መሳሪያ የድሮን መንጋ ነው። በተለይም ሻሂድ 136 የተሰኘው የድሮን ሞዴል ዋጋው $100,000 በታች ነው። እንዲያውም የሚገመተው ከ20 እስከ $35,000 ያወጣል ተብሎ ነው። ለጦር መሳሪያ ይሄ ሳንቲም ማለት ነው። ነገር ግን ይሄ ርካሽ ድሮን በሚሊዮን ዶላር የሚቆጠር የአየር መከላከያ ሚሳኤልን እንዲባክን ያደርጋል። አስቡት፣ አንዱ ኢንተርሴፕተር ወይም መከላከያ ሚሳኤል $1 ሚሊዮን ወይም ከዛ በላይ ሲያወጣ የሚተኮሰው ራሱን አጥፍቶ የሚያጠፋው የሻሂድ 136 ሞዴል
ሞዴል ድሮን ደግሞ $35,000 ነው የሚያወጣው። አሜሪካና እስራኤል ደግሞ የሚሊተሪው የቴክኖሎጂ በላይነታቸውንም እያሳዩ ነው። ቶማሃክ ሚሳይሎች፣ F-35 ጄቶች ለመጀመሪያ ጊዜ በጦር ሜዳው የዋለው ደግሞ ሉካስ የተሰኘው አጥፊ ድሮን ሻሂድን የሚመስለው አንድ ቶማሃክ ሚሳይል $1.3 ሚሊዮን ያወጣል። ፓይለቶችን ለአደጋ ሳያጋልጥ የጠላት ምሽግ ከሩቅ ለመበጥበጥ ተመራጭም ነው። ታዲያ የ$2 ቢሊዮን B2 ስፒሪት ስውር ቦምብ ጣይ አውሮፕላን በጦርነቱም እንደሚገባ ይጠበቃል። ይሄ አውሮፕላን ዝም ብሎ ቦምብ ጣይ አይደለም። የፈለጋችሁትን ጉድጓድ ውስጥ ብትገቡ እንደርስባችኋለን የሚል የቴክኖሎጂ መልእክት ነው። ምክንያቱም እጅግ ከባድ የሆነ ቦምቦችን ተሸክሞ በሰማይ ላይ ለቀናት መብረር ይችላል። ታዲያ ምንም አይነት ራዳር ይሄንን አውሮፕላን ሊይዘውም አይችልም። የአሜሪካ ትልቅ የጦር ቴክኖሎጂ ቁንጮነትን የሚያሳይ ቴክኖሎጂ ነው። በዓለም ላይ ይህን የሚወዳደር አውሮፕላን የለም። ታዲያ ምንም እንኳን ቻይና እንደዚህ አይነት B2 ስፒሪትን የሚመስል አውሮፕላን እንደሰራች ይታወቃል። በውጊያ ላይ ግን በደንብ አልታየም። ታዲያ ከዚህ ጦርነት ውድነት ጋር ተያይዞ አንድ አዲስ ቴክኖሎጂም ብቅ ብሏል። የወደፊቱ ተስፋ ተብሏል። የሌዘር ቴክኖሎጂ ነው። አሁን ሁሉም አይን ወደዚህ ቴክኖሎጂ አርፏል። አይረን ቢም ይሰኛል። የሌዘር መሳሪያ። እስራኤል ይህንን መሳሪያ ወደ ስራ ለማስገባት ተዘጋጅታለች። ምክንያቱም አሁን ላይ ያለው የአይረን ዶም ቴክኖሎጂ በጣም በርካታ ሚሳይሎች ወደ እስራኤል እንዲገቡና ማምከን የምትችለው ደግሞ የተወሰኑትን ብቻ መሆኑ ትልቅ ስጋትን ጥሎባታል። ለምሳሌ ኢራን ስትተኩስ በጣም በርካታ የሻሂድ ድሮኖችን ከጀርባ ደግሞ በአንድ ተለቅ ባለ ሚሳይል ታጅቦ ሲመጣ ይሄ አይረን ዶም የተባለው መከላከያ ኦቨርዌልምድ ይሆናል ወይም ከአቅሙ በላይ ይጨናነቃል። ስለዚህ ሁሉንም ማምከን አይችልም። ኢራንም ይሄንን የመከላከያ መንገዳቸውን በመረዳት እንደዚህ አይነት ቴክኒኮችን እየተጠቀመች በጣም በርካታ ታርጌቶችን አሁን ላይ እንግዲህ ከ13 በላይ አገራቶችንም መምታት ችላለች። የስትሬት ኦፍ ሆርሙዝ የተሰኘውን እጅግ የጭንቅ ቦታ የዓለማችን በርካታ የነዳጅ ጫኝ መርከቦች የሚንቀሳቀሱበትን መንገድ ሁሉ ዘግታለች። የተለያዩ የአውሮፕላን እንቅስቃሴዎችን በገልፍ ስቴቶች፣ በኦማን፣ በዱባይ፣ በሳውዲ የሚገኙትን ሙሉ በሙሉ በረራዎች እንዲቆሙ ሁሉ አድርጋለች። ታዲያ የወደፊቱ ተስፋ የተባለው የአይረን ቢም ምንድን ነው? የዚህ መሳሪያ ትልቁ ብልሃት ዋጋው ነው። በሚሊዮን $1 ፋንታ በአንድ የሌዘር ተኩስ ሮኬትን ለመጣል የሚወጣው ወጪ ከኤሌክትሪክ ፍጆታ አይዘልም። በቃ በሚሊዮን ማውጣት ቀረ ማለት ነው። ይሄ በጦርነት ታሪክ ውስጥ ትልቅ ለውጥን ሊያመጣ ይችላል ተብሎ ይጠበቃል። ምናልባት የሻሂድ ድሮኖቹ ለመጀመሪያ ጊዜ ኢራን ባስተዋወቀቻቸው ሰዓት እጅግ በርካታ ሰዎች ሲሳለቁ ነበር። አሜሪካ እንግዲህ እንደ B2 ስፒሪት አይነት ስትሰራ እናንተ ደግሞ ይሄንን የሻሂድ አነስተኛ ድሮን እንዴት ትሰራላችሁ? እንዴት ልትወዳደሩ ሲል ውድድሩ ለካ እዚህ ላይ ነበረ። አሁን በዚህ ጦርነት ነው ዓለም እንዲገነዘበው ያደረገው። ታዲያ ከዚህ ጋር ተያይዞ አርቲፊሻል ኢንተለጀንስ ደግሞ በጦር ሜዳው ላይ ያለው የማይታየውን አይምሮ ላካፍላችሁ። ሰው ሰራሽ አስተውሎት ወይም AI ከወሬ ባለፈ ወደ ጦር ሜዳ ገብቷል። የአሜሪካ መከላከያ ሚኒስቴር ክሎድ የተባሉ የAI መሳሪያዎችን ለውሳኔ አሰጣጥ እየተጠቀመ መሆኑ ተሰምቷል። በድሮ ጦርነት ጥያቄውን ማን ብዙ አውሮፕላን አለው የሚል ነበር። አሁን ግን ማን ከሰው ልጅ ፍጥነት በላይ መረጃን ተንትኖ ውሳኔ የሚሰጣል የሚለውን ነው። ታዲያ ከዚህ ጋር ተያይዞ በዚህ ጦርነት ላይ የሳተላይት ቴክኖሎጂ ጥቅም ላይ ውሏል። ከዚህ በፊትም እንደነበረው በዚህኛው ላይ በጣም ትልቅ የአርቲፊሻል ኢንተለጀንስ ጥቅምን እየተመለከትን ያለ ነው። በኢራን በኩል ከቻይና የሚሰጧትን የሳተላይት መረጃዎች በቀጥታ በኤአይ ይተነትናሉ። በአሜሪካም በኩል የእያንዳንዱን የኢራን እንቅስቃሴ በሳተላይት በአርቲፊሻል ኢንተለጀንስ ዲቴክት በማድረግ ወዲያውኑ ታርጌቶች እንዲመቱ እያደረጉ ነው። ታዲያ ይሄ ጦርነት የሚያስተምረን አንድ እውነት አለ። የወደፊቱ ጦርነት በአንድ ተአምረኛ መሳሪያ ብቻ የሚሸነፍ አይደለም፣ በሚሳኤል፣ በሳተላይት፣ በሌዘርና ኤአይ ቅንጅት እንጂ። የኢራን የእስራኤልና የአሜሪካ ፍልሚያ ተራ የግዛት ግጭት አይደለም። ይሄ የዓለም አቀፍ የቴክኖሎጂ የበላይነት ማሳያ ትዕይንት ነው። መላው ዓለም በስጋት በትኩረት የሚከታተለውም ለዚህ ነው። ለዛሬ ያዘጋጀሁላችሁ አሁን ያለው የኢራን፣ የእስራኤል፣ የአሜሪካ እንዲሁም ዓለምን ያስጨነቀው ይሄ ጦርነት ትኩሳዊ የቴክኖሎጂ መረጃ ይሄንን ይመስላል። ወደ ቀጣዩ መረጃችን እናልፋለን። ይሄንን ቪዲዮ ላይክ፣ ሼር እያደረጋችሁት
ከዚህ ከጦርነት መረጃ ጋር ተያይዞ ሰሞኑን ልብ ያላለው በጣም በርካታ ሰዎች ሊያውቁት የሚገባ አንድ አስደንጋጭ ዜና ከአሜሪካ ከፔንታጎን ተሰምቷል። እንግዲህ አሜሪካ ጠንካራ ሚሊተሪ እንዳላት ይታወቃል። ዓለምንም እያናወጠችው ትገኛለች። ነገር ግን የወደፊቱ ጦርነት አሁን የምትመለከቱት በአየር ላይ የሚዘንቡ ሚሳይሎች ነው። የወደፊቱ ጦርነት ደግሞ እነዚህ ሚሳይሎችም ሳይመጡ ገና እንዳይተኮሱ ማድረግ ነው። ታዲያ ይህን የምታደርጉት ደግሞ አልጎሪዝሞችን በመቆጣጠር አርቲፊሻል ኢንተለጀንስን በመያዝ ነው። በዚህም አማካኝነት አብዛኞቻችን የምናውቀው ቻት ጂፒቲ የኦፕን ኤአይ ድርጅት ከፔንታጎን ጋር የነሱን አርቲፊሻል ኢንተለጀንስ ሞዴል ያለምንም ገደብ ሊሰጣቸው ተስማምቷል። አሁን እኛ የምንጠቀመው የኤአይ ሞዴል በቀጥታ ብዙ ሊሚቴሽን አለው። ወንጀሎች መስራት አትችሉም። የሰዎችን ዴታ አሳልፎ አይሰጧችሁም። ሚሊተሪው ግን የሚኖረው በቀጥታ ሰርች አድርገው እስቲ ስለዚህ ሰው አንድ ነገር ንገረኝ ሲሉት ሙሉ ስለዛ ሰው የሚያውቀውን ዴታ ወደ ሚሊተሪው ይሰጣል። በመቀጠል ስለ አንድ ሀገር የሚያውቁት መረጃ ሴንሰርድ የሆኑ በጣም ከባባድ ወንጀሎች በዚህ መልክ የተሰሩ ሰዎችን እንዲሁም በጣም ከባድ መረጃዎችን በሰከንዶች ውስጥ የሚሰጣቸውን መሳሪያ ያገኛሉ ማለት ነው። እንግዲህ ይሄ ቴክኖሎጂ ከዚህ በፊት የአሜሪካ ሚሊተሪ ይኖረዋል። ነገር ግን አሁን የሚፈልጉት ቻት ጂፒቲ ላይ በርካታ ሰዎች እንደ ቻት ጂፒቲ አይነት እንደ ጉግል ጄሚናይን ጨምሮ የተለያዩ ኮንቨርሴሽኖችን በየቀኑ ያደርጋሉ። ስለዚህ የግል መረጃዎቻችን አሳልፈን እየሰጠን እንገኛለን። ስለዚህ ያንን ዴታ በሙሉ አክሰስ ፔንታጎን እፈልገዋለሁ ሲል ተናግሯል። ስለዚህ ከዚህ በፊት ዲል የነበረው አንትሮፒክ ከተሰኘ ትልቅ አርቲፊሻል ኢንተለጀንስ ተቋም ጋር ነበር። አንትሮፒክ ደግሞ አሁን አልሰጥም እነዚህ መረጃዎች በማለት $200 ሚሊዮን የህግ ክርክር ውስጥ ገብተዋል። እጅግ የሚያስደነግጥ ነው። ታዲያ ኦፕን ኤአይ ግን ምንም ችግር የለም ውሰዱ ብሎ ሰጥቷል። ከዚህም ጋር ተያይዞ የቻት ጂፒቲ ሰብስክሪፕሽን ሰዎች እያቆሙ ይገኛሉ። ዝርዝሩንም እንመልከተው። ሀሳብ አስተያየታችሁን አስቀምጡልኝ። ታዲያ በዚህ ዘመን በሚደረግ ዘመናዊ የአየር ድብደባ ውስጥ ዋናው መሳሪያ ሚሳኤል አይደለም፣ ድሮን ወይም ስውር ቦምብ ጣይ አውሮፕላንም አይደለም። ትልቁ መሳሪያ መረጃን የመተንተን ፍጥነት ነው። ኤአይ በቅርቡ በኢራን ላይ የተፈጸመው ጥቃት አንድ አስገራሚ ሚስጥር ይዞ ወጥቷል። እንደ ዘገባዎች ከሆነ ክላውድ የተባለው የኤአይ ሞዴል እና የሲአይኤ መረጃዎች ተቀናጅተው ጥቃቱን የሚፈጽምበትን ሰከንድ ወስነዋል። ያ ማለት የተቀናጀውን ጥቃት አሜሪካ ካስጠጋቻቸው ተዋጊ አውሮፕላኖችን የጫኑት በግራም በቀኝም ያሉት አውሮፕላኖች ማለቴ መርከቦች፣ እንዲሁም ደግሞ የእስራኤል ሚሳይሎች፣ ቦምብ ጣይ አውሮፕላኖች በእኩል ሰከንድ እንዲፈጽሙ ክላውድ የኤአይ ሞዴል ጥቃቱ የሚፈጸምበትን ሰከንድ ወስነዋል። ጦርነት ከአውሮፕላን አብራሪዎች እጅ ወጥቶ ወደ ማሽኖች የውሳኔ ፍጥነት እየተሸጋገረ ነው። ይህም እንግዲህ የኤአይ የሞት ሰንሰለት ወይም ኪል ቼይን ይሰኛል። አዲስ ቴክኖሎጂ ነው ኤአይን ተጠቅሞ ይሄንን ማድረግ። ታዲያ ይሄ ተራ ቦምብ መጣል አልነበረም። ይሄ ጥቃት የተለየ የሚያደርገው ጊዜው ነው። እንደ ሮይተርስ እና አልጀዚራ ዘገባዎች ከሆነ ጥቃቱ የተፈጸመው የኢራን ከፍተኛ ባለስልጣናት ባልተለመደ ሁኔታ በአንድ ቦታ በተሰበሰቡበት ወቅት ነው። ጥያቄው ግን ይህንን ቅጽበት ማን አወቀው? እንዴትስ ተረጋገጠ? እዚህ ጋር ነው ኤአይ ወደ መድረኩ የሚመጣው። የፔንታገን ባለስልጣናት በኢራን ጥቃት ወቅት የአንትሮፒክ የኤአይ መሳሪያዎች ክላውድ ተጠቅመዋል ተብሏል። ታዲያ ክላውድ በጦር ሜዳ ምን እየሰራ ነበር ካላችሁኝ፣ ግልጽ ስናደርገው ኤአይ ራሱ ሚሳይሉን አልተኮሰውም። ነገር ግን ከ100,000 በላይ የሳተላይት ምስሎችን፣ የስልክ ግንኙነቶችንና የስለላ መረጃዎችን በአንድ ላይ አቀናጅቶ ጥቃቶቹ መቼ ቢፈጸሙ ይሻላል ለሚለው ጥያቄ ምላሽን ሰጥቷል። ታዲያ ክላውድ የተባለው ይሄ ቴክኖሎጂ መረጃዎችን በማጠቃለልና አማራጮችን በፍጥነት በማቅረብ ለጦር አዛዦች ትልቅ እገዛን አድርጓል። ይሄ ማለት የሰው ልጅ ለሰዓታት የሚፈጅበትን የውሳኔ ሂደት ወደ ሰከንዶች አውርዶታል። ታዲያ የኤአይ የሞት ሰንሰለት ወይም ኪል ቼን በወታደራዊ ሳይንስ ውስጥ እንግዲህ ኪል ቼን ነው የሚባለው። የሞት ሰንሰለት የሚባል ሂደት አለ። ማወቅ፣ መለየት፣ ማረጋገጥና መምታት። ድሮ ይሄ ሂደት ሰዓታትን ወይም ቀናትን ይፈጅ ነበር። አሁን ግን በኤአይ አማካኝነት ይሄ ሰንሰለት እጅግ አጥሯል ማለት ነው። ስለዚህ የሰው ልጅ ለስህተት ያለው እድል እየጠበበ ነው፣ ወይም ደግሞ ለማሰብ የሚሰጠው ጊዜ እየጠፋ ነው። ሮይተርስ እንደዘገበው በአሁኑ ወቅት በአንትሮፒክ ኩባንያና በፔንታገን መካከል ኤአይ እስከምን ድረስ በጦርነት ይሳተፍ የሚል የሞራል ክርክር ተነስቷል። ታዲያ የሞራል ፈተናው ኤአይ የውሳኔ ሂደቱን ካፋጠነው የሰው ልጅ ፍርድ ወይም ሂውመን ጀጅመንት የት ጋ ነው የሚቀረው የሚለው ነው። ማሽኑ ቢሳሳትስ ኃላፊነቱን ማን ይወስዳል? በአሁኑ ሰዓት የኢራን ጥቃት የታየው ይሄ ቴክኖሎጂ ዓለም ወደፊት ለምታደርጋቸው ጦርነቶች ትልቅ የማስጠንቀቂያ ደውል ነው። ሚሳይሎች ኢላማቸውን ሊያወድሙ ይችላሉ። ነገር ግን ሚሳይሉ ከመተኮሱ በፊት ሌላ ጦርነት ይካሄዳል። እሱም የማወቅ ጦርነት ነው።
በኢራን ላይ የተፈጸመው ጥቃት ዓለምን አንድ ነገር አስተምሯል። ወደፊት ጦርነት የሚሸነፈው በፈንጂ ብዛት ሳይሆን መረጃን በኤአይ አማካኝነት በፈጠነ ሁኔታ መተንተን በሚችሉ አገሮች ነው። የጦርነት ታሪክ ለዘላለም ተቀይሯል። ታዲያም ከዚህ ጋር ተያይዞ ዓለማችንን የለወጠውና ለሰው ልጅ ረዳት ሆኖ የቀረበው ቻት ጂፒቲም እዚህ ነገር ውስጥ ገብቷል። ቻት ጂፒቲ አሁን የጦር አውድማ ውስጥ ገብቷል ሲባል ታዋቂው የኤአይ ኩባንያ ኦፕንኤአይ ከአሜሪካ መከላከያ ሚኒስቴር ጋር ሚስጥራዊ ስምምነት ማድረጉ ሲሰማ ዓለም ደነገጠ። ይሄም የሆነው ግን የቴክኖሎጂ አገራትን ለመጠበቅ ነው ወይስ ሰዎች በድብቅ ለመሰለል? በኤአይ ኩባንያዎች፣ በመከላከያ ተቋማትና በሞራል ተከራካሪዎች መካከል ታላቅ ፍልሚያ ተጀምሯል። ይሄ በኮዶችና በውሎች የሚደረግ የ21ኛው ክፍለ ዘመን የአውሮፓ አርማጌዲዮን ቅድመ ትዕይንት ነው ሲሉ ታይቷል። ታዲያ አንትሮፒክ የራሳቸው ቴክኖሎጂ በዚህ ጦርነት ላይ መዋሉን ተመልክተው ይሄንን ነገር ከዚህ በኋላ እንደማይቀበሉ ሲናገሩ ነው ኦፕንኤአይ ወይም ቻት ጂፒቲ ወደዚህ መድረክ የተጋበዘው። ታዲያ ኦፕንኤአይ መጀመሪያ ሲመሰረት ዓላማው ለሰው ልጅ ደህንነት የቆመ ኤአይ መገንባት ነበር። ነገር ግን በቅርቡ የወጡ የሮይተርስ ዘገባዎች እንደሚያሳዩት ኩባንያው ቴክኖሎጂውን በአሜሪካ መንግስት ሚስጥራዊ የዳመና መረቦች ወይም ክላሲፋይድ ኔትወርክ ላይ እንዲሰማራ ፈቅዷል። ይሄ ማለት ደግሞ የነገው ጦርነት የሚታቀደው፣ የሚተነተነው፣ የሚመራው በኤአይ አማካኝነት ሊሆን ነው ማለት ነው። ነገር ግን ይሄ ስምምነት ይፋ ሲሆን ታላቅ ተቃውሞና ስጋት ተቀስቅሷል። ታዲያ ሰዎች የፈሩት አንድ ነገር ነው፣ ኤአይ ሰላማዊ ዜጎችን ለመሰለል ጥቅም ላይ ይውላል የሚል። ኦፕንኤአይ ስለዚህ ስጋት ምላሽ ለመስጠት ውሉን በአስቸኳይ ለማሻሻል ተገደደ። እኔም እንግዲህ ኢሜይል ደርሶኝ ነበረ ውል ወይም የፖሊሲ አፕዴት እንዳደረጉ። በአዲሱ ውል መሰረትም ቴክኖሎጂው አሜሪካውያንን ለመሰለል በብሔራዊ ደህንነት ኤጀንሲ NSA ያለ ተጨማሪ ስምምነት ጥቅም ላይ እንዲውል ወይም ደግሞ ራሳቸውን በራሳቸውን የሚያዙ ገዳይ መሳሪያዎች ወይም ኦቶኖመስ ዌፐኖችን ለመምራት እንደማይውል በግልጽ አስፍሯል። ታዲያ አሁን አንትሮፒክ እና የፔንታገን ግጭት ምንድን ነው ካላችሁ፣ ይሄ ታሪክ በኦፕንኤአይ ብቻ አያበቃም። ሌላኛው ግዙፍ የኤአይ ኩባንያ አንትሮፒክ ከፔንታጎን ጋር የነበረው ድርድር ሳይሳካ ቀርቷል። ለምን? ምክንያቱም አንትሮፒክ በኤአይ ጦርነት ውስጥ የሚሳተፍበት ቀይ መስመር ወይም ሬድ ላይን ሊኖር ይገባል በሚል አቋሙ ጸንቷል። አንደኛው ኩባንያ ስምምነቱን ሲፈርም፣ ሌላኛው ግን ለሞራል ሲል ፊቱን አዙሯል። ይሄ ቴክኖሎጂ ዓለም ውስጥ የተፈጠረ አዲስ የመርህ ጦርነት ነው። ታዲያ የአዲሱ ዘመን የጦር መሳሪያ ውድድር እነዚህ ናቸው። አሁን ጦርነቱ በቦምብና በሚሳኤል ብቻ አይደለም። ጦርነቱ ህግጋትን በማውጣት ላይ ነው። ፔንታገን የኤአይ ላቦራቶሪዎችና የህግ አውጪዎች የማን ህግ ያሸንፋል በሚል እልህ አስጨራሽ ድርድር ላይ ናቸው። የነገው ጦርነት ውጤት የሚወሰነው በጀነራሎች ብቻ ሳይሆን እነዚህን የኤአይ ውሎች በሚፈርሙ የቴክኖሎጂ ባለሙያዎች ጭምር ነው። ቴክኖሎጂው ከቁጥጥር ውጪ እንዳይወጣ ያለው ስጋት ደግሞ ከጦርነቱ በበለጠ ያሳስባል። የወደፊቱ ጦርነት የሚጀምረው በሚሳኤል ተኩስ ሳይሆን በሚስጥራዊ ውል ስምምነት ሊሆን ይችላል። በጥቂት የህግ ቃላት እንዲሁም የኮምፒውተር ዳመና ውስጥ ወይም ክላውድ ቴክኖሎጂ ዓለም እጣ ፈንታዋ ሊቀየር ይችላል። ኦፕንኤአይ ከፔንታገን ጋር የገባው ስምምነት አንድ ትልቅ ትምህርት ሰጥቶናል። ጦርነትና ሰላም፣ ደህንነትና ግላዊነት አሁን በኤአይ አማካኝነት በአንድ ቀጭን መስመር ላይ ተሰቅለዋል። ታዲያ እነዚህን የጦርነት መረጃዎቻችንን ከመዝጋቴ በፊት አንድ ማሳየት የምፈልገው ቪዲዮ አለ። ይሄ ቪዲዮ ብዙዎቻችሁን ይሸውዳል ይችላል። የአርቲፊሻል ኢንተለጀንስ የተሰራ ቪዲዮ ነው። መለየት አትችሉም። ነገር ግን ከጥቂት ጊዜ በኋላ እግረኛ ወታደሮች በዚህ መልኩ ልትመለከቷቸው ትችላላችሁ። የሚነዱት ሙሉ በሙሉ ሪሞትሊ ነው። ያ ማለት ምንም አይነት ሰው እነዚህ ጦር ሜዳዎች ላይ አይኖሩም። በዛም በኩል የሚዋጋው ሮቦት ነው፣ በዚህም በኩል የሚዋጋው ሮቦት ነው የሚሆነው። አሁን ላይ እንግዲህ በመኝታ ቤቶቻቸው ተቀምጠው ጌም የሚጫወቱ ሰዎች የስራ እድል በዚህ መልክ ያገኛሉ ማለት ነው። ምክንያቱም ጌም የሚመስል ሁኔታ ውስጥ ነው የሚፈጠረው። የወደፊት ጦርነት እጅግ ዘግናኝ አስቀያሚ ነው የሚሆነው። እነዚህ መረጃዎች እንግዲህ ሰሞኑን ካሉ መረጃዎች ላይ መዝዤ ለእናንተ ለዚህ የቴክ የዜና ቅምሻ ፕሮግራማችን ሳምንታዊ ያመጣሁላችሁ ናችሁ። በቀጣይ ወደ ፕሮግራማችን ከማለፋችን በፊት ይህንን ቻናል ላይክ፣ ሰብስክራይብ እያደረግን ስፖንሰራችን ዲጂታል ኮንስትራክት ነው። የተለያዩ አርቲፊሻል ኢንተለጀንስ የታገዙ ዌብሳይቶችን በዚህ ጊዜ ያላብሳችኋል። በአንድ ሳምንት ብቻ ተጠናቀው ያልቁላችኋል። የፕሌይ ስቶር እና አፕ ስቶር ላይ ፐብሊሽ እስከማድረግ ደግሞ አፕሊኬሽን
አፕሊኬሽኖችን ሰርቶ ያቀርብላችኋል። በመቀጠል ደግሞ ከባርሴሎና ስፔን እጅግ አዳዲስ መረጃዎችን እየተመለከትን እንገኛለን። ከቴክኖሎጂው ዓለም አንድ ትልቅ ኤክስፖን እያካሄደች ትገኛለች ባርሴሎና። ሞባይል ወርልድ ኮንግረስ ይሰኛል። በጣም በርካታ ተቋማት እየሰሯቸው ያሉትን አጓጊ ቴክኖሎጂዎች የሚያሳዩ ሲሆን ቀልቤን ከሳቡት የተወሰኑ ቴክኖሎጂዎች ወደ እናንተ የማስመለክታችሁ የመጀመሪያው የዣዮሚ ኮንሰፕት መኪና ነው። መኪናውን ተመልክተነው እንመለስ። In the future, what form will a hypercar take? የዣዮሚ ቪዥን ጂቲ ይሰኛል። እንግዲህ የቪዥን ግራንድ ቱሪዝሞ ነው። እንግዲህ የግራንድ ቱሪዝሞ ኮንሰፕት ያለው መኪና አሳይተዋል። ያ ማለት መኪናው ተጠናቆ አልቋል ማለት አይደለም። ይሄ ፊውቸር ላይ ሊሰሩት ያሰቡት እየተሰራ ያለ ኮንሰፕታቸውን ያስመለከቱበት ነው። በርካታ የቴክኖሎጂ ካምፓኒዎችም በዚህ መልኩ ያሳያሉ። ቀልቤን የገዙትን ወደ እናንተ አመጣላቸዋለሁ። ታዲያ ዝርዝሩንም የዣዮሚ ጂቲ መኪናን ተመልክተን እንመለስ። አብዛኛው ሰው ዣዮሚ ሲባል ወደ አይምሮ የሚመጣው የስማርት ስልክ ነው። ሰዓት ወይም የቤት ውስጥ ቁሳቁስም ሊሆን ይችላል። ነገር ግን አሁን ዣዮሚ ዓለምን ሊያስደምም መጥቷል። ይሄ የምታዩት መኪና ከፌራሪ ወይም ከላምበርጊኒ የወጣ አይደለም። ይሄ ዣዮሚ ቪዥን ግራንድ ቱሪስሞ ነው። ይሄ መኪና ዝም ብሎ የፈጠራ ውጤት አይደለም። ዣዮሚ የወደፊት የቴክኖሎጂ የበላይነትን የሚጨብጠው እኔ ነኝ ብሎ ለዓለም የላከው የድፍረት መልእክት ነው። በመጀመሪያ ይሄ መኪና ለምን ተሰራ? አንድ ነገር ግልጽ ይሁን። ይሄ መኪና አሁን ለሽያጭ የሚቀርብ አይደለም። ይሄ ለቪዥን ግራንድ ቱሪስሞ ለተባለው ታዋቂ የቪዲዮ ጌም የተሰራ የንድፍ ኮንሰፕት ውጤት ነው። ታዲያ ለዣዮሚ ይሄ ምን ሰራ? መልሱ ቀላል ነው። ክሬዲቢሊቲ፣ ተሰሚነት። ዣዮሚ ተራ የኤሌክትሪክ መኪና ሰሪ ብቻ ሳይሆን እጅግ የረቀቀ ኢንጂነሪንግ ውስጥ መግባት እንደሚችል ለታላላቅ የመኪና ኩባንያዎች እያሳየ ነው። ታዲያ የመኪናው ቅርጽ ዝም ብሎ ለውበት የተሰራ ሳይሆን እያንዳንዱ መስመር፣ እያንዳንዱ ቀዳዳ አየርን ለመቅደድ ወይም ኤሮዳይናሚክስ ታስቦ የተሰራ ነው። መኪናው 900 ቮልት የሲሊከን ካርባይድ ፕላትፎርም እንደሚጠቀም ይነገራል። ይህም እስከ 1900 የፈረስ ጉልበት የማመንጨት አቅም አለው ተብሎ ይታመናል። ይሄ ቁጥር ለአንድ ስልክ የሚሰራ ኩባንያ የማይታመን ነው። የውስጣዊ ክፍሉ ምንድነው ካላችሁኝ፣ ወደ ውስጥ ስንገባ ዣዮሚ አሁንም የቴክኖሎጂ ኩባንያ መሆኑን ያሳያል። የኤአይ ረዳቶችን፣ በስክሪን የተሞላ ዳሽቦርድ፣ ከሰው ልጅ ጋር የሚግባባ ሲስተም። ዣዮሚ መኪናው እንደ ማሽን ሳይሆን እንደ አንድ ትልቅ ስማርት መሳሪያ ነው የሚያየው። መኪናው ከቤት ከስልክና ከህይወታችሁ ጋር የተሳሰረ እንዲሆን ይፈለጋል። ይህም የሚሆነው ደግሞ በዣዮሚ ኤኮሲስተም ነው። ያ ማለት ዣዮሚ ሁሉንም በሚባል ደረጃ የኤሌክትሮኒክስ የቤት ውስጥ እቃዎች ጭምር የሚያመርት በመሆኑ ከስልካችን ጋር ከህይወታችን ጋር በዚህ መሰረት ይዋሃዳል። አብዛኞቹ እንግዲህ የንድፍ መኪናዎች ወይም ኮንሰፕት ካር ህልም ብቻ ናቸው። ነገር ግን አንዳንድ ህልሞች የነገውን እውነታ የሚተነብዩ ናቸው። ከዚሁ ከባርሴሎና ስፔን ሳንወጣ ደግሞ በመቀጠል የምንመለከተው የስልክ ቴክኖሎጂ ነው፣ የኦነር ሮቦት ፎን የተሰኘው። ታዲያ ብዙዎቻችሁ በጣም ብዙ ኮንቴንት ክሬተሮች እቺን ካሜራ የዲጂአይ ኦስሞ ፖኬት 3 ሲጠቀሟት ተመልክታችኋል። እቺ ካሜራ በጣም በብዙ ሰዎች ተወዳጅነትን አትርፋለች። የ3 አክሲስ ጊምባል ቴክኖሎጂን ተመልክታችሁታል። ያ ማለት ምንም አይነት ሼክ አይኖረውም፣ ራሳችሁን ትራክ ታደርጋችኋለች። ይሄንን ታዲያ ኦነር የተሰኘው የስልክ አምራች ኩባንያ ከወደ ቻይና ያለው በቀጥታ በስልክ ላይ ገጥሜ ባመጣውስ ብሎ ይሄንን ስልክ አሳይቶ ነበረ። እጅግ አስገራሚ ቴክኖሎጂ ያለው ከስልካችሁ ወጣ ብሎ ቪዲዮ ለመቅረጽ ምንም አይነት ሼክ ሳይኖራችሁ እጃችሁ ላይ ስቴብል ያደርገዋል ማለት ነው። ምናልባት የተለያዩ ፕሮጀክቶች ሲቀረጹ፣ ቪዲዮዎች ሲቀረጹ ካያችሁ ጊምባል ሰዎች ይዛሉ። ያን የሚያደርጉት ደግሞ ካሜራው ምንም አይነት ሼክ እንዳይኖረው ነው። ይሄን ደግሞ ወደ ስልክ ቴክኖሎጂ አምጥተውታል። በዚህ ዓመት ለየት ያሉ ቴክኖሎጂዎችን ተመልክተናል። ከዚህ ጋር ተያይዞ የሳምሰንግ ጋላክሲ S26 አልትራ ተለቋል፣ ወጥቷል። ሊክ ተደርጎ ነበር መጀመሪያ፣ ግን ያስገረሙኝ አንደኛው ቴክኖሎጂ ሳምሰንግ ጋላክሲ S26 አልትራ ስልኩ ላይ ቢልቲን ፕራይቬሲ ስክሪን አለ። ፕራይቬሲ ስክሪን ማለት ከጎናችሁ ያለ ሰው የእናንተን ስክሪን እንዳያይ የሚያደርገው ቴክኖሎጂ ነው። ታዲያ እዚህ ስልክ ላይ የተገጠመው ይሄ ፕራይቬሲ ስክሪን የትኛውም ስልክ ላይ በአይነቱ ታይቶ አይታወቅም። ሳምሰንግ እንግዲህ ዓለማችን ላይ ያሉ እንደነ አፕል የተሰኙ ኩባንያዎችን የአይፎንን ስክሪን ጭምር ያመርታል። በስክሪን ማምረት አንደኛ ነው። ከዚህ ጋር ተያይዞ ምን አደረገ ካላችሁኝ፣ ፕራይቬሲ ስክሪኑ እዛው ስልካችሁ ላይ ኦን ኦፍ የምታደርጉት ነው። ታዲያ ከፈለጋችሁ ፓስወርዳችሁ ላይ ብቻ ያቺ ፓስወርድ ታይፕ ስታደርጉ ፕራይቬሲ ስክሪኑ ኦን ትሆናለች። ወይም የግል ሚስጥራዊ ሜሴጆቻችሁ ላይ ብቻ ሙሉ ስክሪኑ መሆን አይጠበቅበትም። ስትፈልጉ ኦፍ ታደርጉታላችሁ ነው። ይሄ ትልቅ ኢኖቬሽን ነው። ስለ
ሳምሰንግ ጋላክሲ S26 አልትራም እንግዲህ ሙሉ ቪዲዮ ይዤላችሁ እመጣለሁ። ኮሜንት ላይ አስቀምጡልኝ። ስለ S26 አልትራም የተወሰኑ ነገሮች ላካፍላችሁ። ምንም እንኳን በአዲስ ቪዲዮ በመጣም ለዚህ እንደ ዜና ስናቀርበው ግን ትልቁ ግርምት የግላዊነት ስክሪን ወይም ፕራይቬሲ ዲስፕሌይ የሚባለውን ማስተዋወቁ ነው። በዓለም ላይ የመጀመሪያው ተቋም ድርጅት ያደርገዋል በስልክ ላይ ይሄንን ያስገባ። እንግዲህ አስቡት፣ በትልቅ የህዝብ ማመላለሻ ቦታ፣ ባስ ውስጥ፣ አውሮፕላን ላይ ሆናችሁ፣ ስብሰባ ላይ ሆናችሁ በቃ አንድ መልእክት ሲላክላችሁ አጠገባችሁ ያለው ሰው ወደ ስልካችሁ ቢመለከት ምንም በS26 አልትራ አማካኝነት ይሄንን ቴክኖሎጂ በመጠቀም ነው። ታዲያ ፕራይቬሲ ስክሪን ሳይሆን እንግዲህ ፕራይቬሲ ዲስፕሌይ ነው ያለው። የናንተን ሚስጥራዊ ቦታ ለምሳሌ ፓስወርድ የምታስገቡ ከሆነ ያቺን የፓስወርድ ቦታ ብቻ ለናንተ እንዲታይ ያደርጋል። ይሄ እንግዲህ ሳምሰንግ ፍሌክስ ማጂክ ፒክሰል የተባለ አዲስ ቴክኖሎጂ አስተዋውቋል። ይሄ ቴክኖሎጂ ስክሪኑ ከጎን ለሚመለከት ሰው መረጃ እንዳይታይ የማድረግ አስገራሚ አቅም አለው። የሶፍትዌር ብልሃት ብቻ ሳይሆን የስክሪን ቴክኖሎጂም አዲስ አብዮት ነው። ታዲያ ሌላኛው የጨመሩበት ደግሞ የኤአይ አይምሮ ወይም የአርቲፊሻል ኢንተለጀንስ ሌየር ነው። ፐርፕሌክሲቲ እና ጀሚናይ እንግዲህ በስልኩ ላይ በጣም ትልቅ ቦታን ይይዛሉ። ይሄ እንግዲህ ሳምሰንግ ከጀሚናይ ከፐርፕሌክሲቲ ጋር ተባብሮ የኤአይ አጠቃቀምን ወደ ሌላ ደረጃ አሸጋግሮታል። እንግዲህ ቢክስቢ አሁን ላይ እነዚህን አቅሞች ጨምሯል ማለት ነው። የእናንተን የዕለት ተዕለት ውሎ ያውቃል። ስራዎቻችሁን የሚያቀሉና ስማርት በሆኑ መንገድ መረጃዎችን የሚያቀርቡላችሁ የዲጂታል አጋሮችም ሆኗል ማለት ነው ሳምሰንግ። ታዲያ ዋጋው ስንት ብር ነው ካላችሁኝ 2026 እንግዲህ $1299 ጀምሮ ሳምሰንግ ለገበያ አውጥቷል። እንግዲህ ለደንበኞቹ የሰጠው ስጦታ አይደለም፣ ንግድ ነው። ሳምሰንግ አልትራ ስልኩን የኩባንያው መገለጫ አድርጎ ስለሚመለከተው በዋጋ ምክንያት ደንበኞች ወደ ሌላ ድርጅት እንዲሄዱ አይፈልግም። ታዲያ ውድ ቢሆንም ዋጋው ግን አልጨመረም ብሎ የስነ ልቦና ጨዋታን ተጫውቷል ሳምሰንግ። ታዲያ ጥሩ ዋጋ የሚባል ነው ያለው። ለሌሎች ሰዎች ግን የS25 አልትራ ደግሞ ዋጋው በእጅጉ ቀንሶላቸዋል፣ ትልቅ ስልክ ለሚፈልጉ ሰዎች። የመጨረሻችን የሚሆነው ደግሞ እዚሁ ባርሴሎና ስፔን ውስጥ ነው። አዳዲስ ቴክኖሎጂ እየወጡ ያሉት ሰሞኑን ከዛው ስለሆነ የቴክኖ ስልክ ታውቁታላችሁ። እንግዲህ የተለያዩ ስልኮችን የስፓርክ፣ የካመን፣ የፋንተም እያለ ፍሊፕ የሚያደርግ ፎልድ የሚያደርግ ይመረታል። በሀገራችን ላይም እንግዲህ በርካታ ሰዎች ይጠቀሙታል። ለየት ያለ አንድ ያመጣው ቴክኖሎጂ ግን ሞጁላር ፎን ቴክኖሎጂ ማለት ነው። ያ ማለት የሚገጠም የሚነቀል ነው። ይሄ ሁሉ የሚሆነው ስልኩ እጅግ በጣም ቀጭን ነው። እዚህ ስልክ ላይ ግን ማግኔቲክ 3 ማግኔቲክ ፖይንቶች አሉት። እነዚህ ማግኔቲክ ፖይንቶች ተጠቅመን እንግዲህ አፕል እንዲሁም ጉግል ስልኮች ላይ የማግ ሴፍ ቴክኖሎጂዎችን እንመለከታለን። ፓወር ባንኮችን፣ ሌሎችም ቴክኖሎጂዎች ለማስጠቀም በቀላሉ በዋየርለስ ቻርጂንግ እንጠቀማለን ማለት ነው። ከዚህ ጋር ተያይዞ ከቨሮች ምኖች አዳፕት ያደርጉታል። አሁን ቴክኖ ግን ያስመለከተን የተለያዩ ዲቫይሶችን አታች ማድረግ ይቻላል። ከዛ ውስጥ እንግዲህ የአክሽን ካሜራ ለብቻ አታች ማድረግ እንችላለን። ካሜራ ለብቻ አታች ማድረግ እንችላለን። አንድ ሳይሆን 2 ፓወር ባንኮችን ጭምር አታች ማድረግ እንችላለን። ስለዚህ እንግዲህ ለሰርድ ፓርቲዎችም ከተፈቀደ የተለያዩ አክሰሰሪዎችን በዚህ ስልኮች ላይ እየገጣጠምን መጠቀም ያስችለናል ማለት ነው። እንግዲህ የስልኮች የፊት ስክሪናቸው ሁሉም ሰው ኦልሞስት ሁሉም ስልክ ካምፓኒዎች ተመሳሳይ ናቸው። በቃ ከፊት ለፊት ስክሪን አለ፣ ከጀርባው ነው ብዙ እየተጠቀምን ያልሆነው። ይሄንን ደግሞ አዲስ ቴክኖሎጂ አምጥተዋል። ስለዚህ የዛሬ የነበረ እንግዲህ የቴክኖሎጂ የዜና ቅምሻ ፕሮግራማችን ሳምንታዊው ይሄንን ይመስላል። እንደወደዳችሁት፣ እንደተደሰታችሁበት፣ አዳዲስ መረጃዎችን እንደቀሰማችሁበት እርግጠኛ ነኝ። እኔ አቅራቢና አዘጋጅ ጆኤል ጣላርጊ ነኝ። የቻናላችን ጆኤል ጣላርጊ እንግዲህ 200,000 ሰብስክራይበር እየገባ ይገኛል። ትኩስ፣ አስገራሚ፣ አዝናኝ፣ አስደሳች መረጃዎችን በዚህ ቻናል ላይ አጋራችኋለሁ። ሐሳብ አስተያየታችሁን በኮሜንት አስቀምጡልኝ። ቀጣይ በሌላ ቪዲዮ እስከምንገናኝ መልካም ቆይታ ይሁንልን። ይመቻችሁ።